ፈጣሪ ነገሮችን የሚያሳድገው ፐርፌክት እስኪሆኑ ድረስ ነው። እኛ ደግሞ ያን ያህል አልፈጀብንም ይላሉ በቁመት አጠር ያሉ ሰዎች በውጭው ዓለም ስለ ቁመት ያላቸውን አስተያየት ሲሰጡ። በዛሬው ፕሮግራማችን አብዛኛው ሰው ጋር ምኞት የሆነውን ቁመት እንዴት መጨመር እንደምንችል በተለይም ከ5 ዓመት በኋላ እናያለን። ተከታተሉ። አጥንቶቻችን ወይም ካርትሌጅ ቲሹ እንዲያድግ ግሮዝ ፕሌት የሚባሉ ነገሮች ትልቅ ሚና ይጫወታሉ። ታዲያ እነዚህ ነገሮች ከ18 እስከ 22 እድሜ ባለው ላይ እንደሚቆም ወይም እንደሚዘጉ ይነገራል። ነገር ግን በቀጣይ መነግራችሁ ነገሮች ከ1 እስከ 3 ሜትር አንዳንዱም እስከ 5 ሴንቲሜትር ከፍ የሚያደርጉን በተለይ ደግሞ መጨረሻ ላይ መናነሳው ነገር ቁመታችሁን በእርግጠኝነት መጨመር የሚችል ነገር ነው። ከመጀመሪያውን ጀምር። የመጀመሪያው ፖስቸር ኮሬክሽን ወይም የአቋም ማስተካከያ የሚሉት ነው። ወደፊት ዝቅ ብሎ ወይም አጎንብሶ መሄድ እና ራውንድድ ሾልደር መያዝ ከ2 እስከ 3 ሴንቲሜትር ቁመታችንን ሊቀንስ ይችላል ከጊዜ ወደ ጊዜ ሲሆን ማለት ነው። ለማስተካከል ከፈለግን እንደነዚህ አይነት ነገሮችን የምናደርግ ከሆነ አንዳንድ እንቅስቃሴዎች አሉ ሊስተካከሉበት የሚችሉ። ለምሳሌ እነ ዋል አንግል፣ ቺን ተግስ፣ ኮብራ ስትረች የሚባሉ በውጭው ዓለም በጣም የሚታወቁ እኛ ጋም የሚደረጉ አልፎ አልፎ ሰዎች ላይ እነዚህ እንቅስቃሴዎችን ብናደርግ የፖስቸር ኮሬክሽን ወይም የአቋም ማስተካከያ ማድረግ እንችላለን ማለት ነው። ሁለተኛው ስፓይናል ዲኮምፕሬሽን የሚሉት ነው። በጊዜ ሂደት ግራቪቲ አከርካሪያችንን ኮምፕረስ እያደረገው ይመጣል እና እንደ ዴድ ሃንግ ያሉ እንቅስቃሴዎች እንዲሁም መሬት ላይ መዘርጋት ያሉ እንቅስቃሴዎች አከርካሪያችንን እረፍት ይሰጠዋል ማለት ነው። ስፓይናል ዲኮምፕሬሽን የምንለው ነገር ትሪትመንት ነው። ይሄም በስፓይናል ላይ ያለውን ፕሬሸር ለማሳረፍ ይጠቅመናል ማለት ነው። ስለዚህ ሁለተኛው ስፓይናል ዲኮምፕሬሽን እነዚህን ኤክሰርሳይሶች እና ዴድ ሃንግ ያልናቸውን ነገሮች ብናደርግ ሞር የተሻለ ስፓይናላችን እረፍት እንዲኖር ያደርጋል ማለት ነው። ከዚህ በተያያዘ ሶስተኛ የሚነሳው ነገር ዮጋ ወይም ስትሬቺንግ ነው። አብዛኞቻችን ከዚህ ተርም ጋር ፌመስ ነን፣ ስፔሻሊ ዮጋ። ይህም አንደኛው አከርካሪያችንን ፍሪ የሚያደርግና ጀርባችን እንዲሁም መቀመጫ አካባቢ ያለውን አካላችንን ፍሌክሲብል የሚያደርግ ነው ማለት ነው። በዚህም ቻይልድ ፖዝ የምንለው ፕራክቲስ፣ ዳውንዋርድ ዶግ፣ ብሪጅ ፖዝ የምንላቸው አቋቋሞች ወይም ፕራክቲሶች ጥሩ የሆነ ነገር ይሰጡናል ማለት ነው። በዚህ ረገድ በአራተኝነት የምናነሳው ስሊፕ ኳሊቲ ኤንድ ፖዚሽን የሚሉትን ነው። አከርካሪያችን በእንቅልፍ ሰዓት ሪሃይድሬት የሚያደርግበት ነው፣ እረፍት የሚያደርግበት ሰዓት ነው። ስለዚህ በእንቅልፍ ሰዓት በጣም ታጥፎ ወይም ተጠቅልሎ መተኛት ተገቢ አይሆንም ማለት ነው። ይህንን ቁመት የምንጨምር የምንፈልግም ከሆነ የአከርካሪ ርዝመት ሪከቨሪን የሚጎዳ ነገር ነው። ስለዚህ ስንተኛም መኝታችን የሚስተካከል ቢሆን ወይ ከጀርባችን ተኝተን ከታች እግራችን ከጉልበታችን ስር የሚደግፍ ነገር አድርገን ጥሩ ፖዚሽን ላይ መተኛት ወይም በጎን እግራችንን አጥፈን በተስተካከለ ፖዚሽን መተኛት የተሻለ የሆነ ስፓይናላችን ላይ ሪከቨር እንዲያደርግ በዛ ሰዓት ላይ ጥሩ እርዳታ ያገኛል ማለት ነው። አምስተኛ ኮር ኤንድ ሎወር ባክ ስትሬንግዚንግ የሚሉት ነው። ኮር ማለት በጀርባ ሆዳችንና መቀመጫ አካባቢ ያሉ ጡንቻዎችን የሚያመለክት ነው። ዊክ ኮር ካለን ኮላፕስድ ፖስቸር ይኖረናል ይላሉ ነጮቹ። እነዚህ ነገሮች ይህንን ጡንቻ ለማስተካከል ኮራችን ወይም ሎወር ባክ ምንድነው ማድረግ ያለብን? አንደኛ ፕላንክ የሚባለውን ስፖርት ማየት ነው። እንደምታዩት አሁንም እዚህ ጋር ፕላንክ የሚባለው ስፖርት በእጃችን መሬት ላይ አስነክተን በሁለት እጃችን ትንሽ ስትሬት አድርገን ሰውነታችንን የምንቆምበት አይነት ሆልድ የምናደርግበት አይነት ስፖርት ነው። ሳይድ ፕላንክ፣ ሌግ ሬይዝ እነዚህን እንቅስቃሴዎች ማድረግ የተሻለ ኮር እንዲኖረን ያደርጋል ማለት ነው። በስድስተኛ የምናነሳው ፉት ዌር ኤንድ ኢንሶልስ የሚሉት ነው። ይሄ ከ2 እስከ 5 ሴንቲሜትር ቁመት ልናገኝበት የምንችል ነው። አብዛኞቻችንም ኤክሰርሳይዝ የምናደርገው ነው። ሆፕፉሊ ይሄ ምንድነው ሃይ ሶል ያላቸውን ጫማዎች ማድረግ ማለት ነው። ወይም ቡትሶች፣ እንደዚህ ሃይ ሂል ወፍራም ሂል ያላቸው ነገሮች ማድረግ ይሄኛም አንደኛው ቁመታችንን የሚጨምርልን ነገር ነው። ናቹራሊ ባይሆንም ያው ይሄም ከፍ ሊያደርገን እንድንታይ ሊያደርገን የሚችል ነገር ነው ማለት ነው። ሰባተኛ ክሎዚንግ ትሪክ ነው። ያ ማለት የምንለብሳቸው ያለባበስ ስታይል ማተር ያደርጋል ማለት ለሚያይን ሰው ረጅም ነው አጭር ነው እንዲል ፈርስት ሉክ ላይ ፈርስት ኢምፕሬሽን ላይ የሚያሳድረው ነገር አለ ሰዎች ላይ። ለምሳሌ ሞኖክሮም የሆነ አውትፊት መልበስ፣ አንድ አይነት ወጥ የሆነ ከለር ያላቸው በምታያቸው ምስሎቹ ላይ በምታያቸው አይነት መልኩ ያሉ ልብሶችን
ማድረግ የሆነ ኢሎንጌት የሆነ ፍሬም ይሰጡናል፣ ቀጥ ያለ ረዘም ያለ አይነት ይሰጡናል ማለት ነው። ስለዚህ በልኪ ሹዞችን፣ ባጊ ፓንት፣ ይሄ በጣም ዋይድ የሆኑ ቀበቶችን ማድረግ እነዚህ ቨርቲካል ፍሎውን ሊያበላሹብን የሚችሉ ነገሮች ናቸውና ከዚህ መታቀብ ጥሩ ነው ይላሉ። 8ኛ ላይ አመጋገብ ወይም ኒውትሪሽን ነው። ያው አመጋገብም ተጽዕኖ ይኖረዋል። ስለ አጥንት ስለ አከርካሪ እያወራን እስከሆነ ድረስ አመጋገብም ማተር ያደርጋል። አንደኛው ፕሮቲን የበዛባቸውን እንደ እንቁላል፣ ቺከን፣ ባቄላ እነዚህ ነገሮች መመገብ ጥሩ ነው። ካልሲየም ያላቸውን እንደ ወተት፣ ሊፊ ግሪን የሚሏቸው እነዚህን መጠቀም፣ እንደ ማግኒዥየም የያዙ ኮንቴንት የያዙ እንደ አቮካዶ፣ ዳርክ ቸኮሌት፣ ኦቾሎኒ ነገሮችን እና ቫይታሚን ዲ የፀሐይ ብርሃንም እዚህ ላይ ትልቅ የሆነ ኢምፓክት አለው ማለት ነው። 9ኛ ሃይድሬሽን ነው። አብዛኛው ሃይድሬት መሆን ወይም ፈሳሽ በብዙ ማግኘት ማለት ነው። አከርካሪያችን አብዛኛው ውሃ ነው፣ ዲስካችን ምናምን የሚበዛው ማለት ነው። እናም ሳይጠጡ መቆየት የዲስክ ቮሊዩም በመቀነስ አከርካሪያችንን ሽሪንክ ያደርገዋል፣ ሽሪንክ እንዲሆን ያደርገዋል። ያ ማለት ይሰበስበዋል ነገር እንዲሸበሸበ ያደርጋል። ስለዚህ ከ2.5 እስከ 3 ሊትር መጠጣት በየቀኑ ጥሩ የሆነ ውጤት ያመጣልናል። ቦን ስትሬንግዙ ስፓይን ስትሬንግዛችን ከፍ እያለ ይመጣል ማለት ነው። በ10ኛ የምናነሳው ቦዲ ላንጉጅ ኤንድ ሙቭመንት ነው። ሰዎች ረዘም ያሉ ሰዎችን በጣም ኮንፊደንት እንደሆኑ ይነገራሉ። ቀና ብለው ከትከሻቸው ምናምን ነው የሚሄዱት። ሰውነታቸው የሚያወራው ነገር ቀጥ ብሎ በመሄዳቸው ብቻ የሆነ ረዘም እንዳሉ አይነት ስሜት ሰው ላይ ይፈጥራል ማለት ነው። ስለዚህ ቦዲ ላንጉጃችን ሙቭመንታችንንም የራሳችን በማየት እያስተካከለን ብንሄድ የተሻለ ውጤት እናገኛለን ማለት ነው። ቅድም በመነሻው አካባቢ እንዳነሳውላችሁ የመጨረሻው ደግሞ በትክክል በእርግጠኝነት ቁመት ልታገኙበት የሚችሉበትን ቲፕ ነው ማለት ነው። ይሄ ምንድነው እንግዲህ በህክምና ወይም በሜዲካል መንገድ የሚካሄድ ነው። ሰርጀሪ ይሰራል። ሊምብ ሌንግዝኒንግ ይባላል። ለሁሉም ሰው ባይመከርም ግን በዚህ ሜዲካል ፕሮሰስ ከ5 እስከ 10 ሴንቲሜትር ኤክስቴንድ ማድረግ እንችላለን ማለት ነው ቁመታችንን። በጣም የህመም ስሜት ያለው ከ6 እስከ 12 ወር የሚወስድ የህክምና ክትትል የሚጠይቅ እንዲሁም ወደ $30,000 ኮስት የሚያደርግ የህክምና ፕሮሰስ ቢሆንም በእርግጠኝነት ያው እስከ ጥግ መሄድ ያሰበ ሰው ካለ በዚህ ቁመት ማግኘት ይችላል ማለት ነው። ስለ ቁመት እንዲሁም ከ25 ዓመት በኋላ እንዴት ማግኘት እንችላለን የሚለውን ነገር በዚሁ አነሳን። ቲፖቹ ጠቃሚ ከሆኑ ላይክ ፕሮግራሙን አድርጉ፣ ሼርም ማድረግ እንዳይረሳ። ኮሜንትም ካላችሁ አስቀምጡልኝ። በሳምንት አሪፍ ፕሮግራም እስከምንገናኝ ቴዲ ነበርኩ። ቻው።